ቀጥለን ተመልካቾች አንድ ውድ ፎቶ ያሳያችኋለሁ። ውድ ፎቶ አለና ቀይ ባህር ወያኔ ሸጠው ነው የሚባለው። ወያኔ ሸጠው አላግባብ ተቆርሶ ለሻዕቢያ የተሰጠው ኢትዮጵያ የጂኦግራፊ እስረኛ የኬሚስትሪ እስረኛ ይሏታል። ጂኦግራፊ ይሄ ሰውዬ እኮ 6+1 እኮ ነው። ኤሌመንተሪ ጨርሶ ወደ መለስተኛ ደረጃ እኮ ነው የገባው ሰውየው። እንደዛ ነበር። እኔ ሶስት አይነት ሃይ ስኩል ነው የተማርኩት። 3 አይነት ካሪክለም ነው የተማርኩት። ከአንደኛ እስከ 6ኛ ኤሌመንተሪ በሚባልበት፣ 7ኛ እስከ 8ኛ መለስተኛ በሚባልበት፣ ከ9ኛ እስከ 12ኛ ሃይ ስኩል በሚባልበት ነው የኔ ካሪክለም። እኔ እዛ ነው የተማርኩት። ይሄ ሰውዬ የኔ አይነት ካሪክለም ነው። 6ኛ ከአንደኛ እስከ 6ኛ ኤሌመንተሪ ጨርሶ 6+1 ነው ይሄ ሰውዬ። 6+1 ነው አብይ አህመድ። ይሄ ሌላው 10 አለቃ ምናምን የሚባለው ጀነራል ወታደር ነበር ገሌ ነበር የሚባለው። ይሄ ሰውዬ 6+1 ነበር። ወደ ኢህአዴግ ሰራዊት ሲቀላቀል 6+1 ነው። ይሄ 6+1 የሚመኘው ጂኦግራፊ እስረኛ ይለናል ሲባል ሰምቶ ነው። ጦርነት ስትፈልግ የተለያየ ነገር ምክንያት አድርገው ወደ ጦርነት የምትገባው። ባህር በር እናገኛለን በቦሌም ሆነ በባሌ የሚባለው አለ። እንደ ዘፈን ያደረገው የሆነ ዜማ ቅላጽ ያለው ባጫ ደበሌ ማን ነው? ብርሃኑ ጁላ። አንድ ውድ ፎቶግራፍ ላሳያችሁና ይሄ ውድ ፎቶ ነው። 1977 በፈረንጆች ነው። በፈረንጆች ፕሮባብሊ ዲሰምበር ነው፣ 12ኛ ወር ዲሰምበር ይመስለኛል። ይሄ ታሪክ የአንጋፋ የሻዕቢያ ታጋዮች ካላቸው የፕሮግራም ትከታተሉ መቼ ዓመተ ምህረት ምጽዋ ፌል አደረገ ሻዕቢያ ገብቶ መጨረሻ ላይ ኤርትራ ኦልሞስት ሊቆጣጠሯት ብለው ከጎዳይፋ አጠገብ የተመለሱበት ጊዜ ማለት ነው። 3 ኪሎ ሜትር ከአስመራ የተመለሱበት ጊዜ 77 ዓመተ ምህረት ነው። ተመቶ ቁጭ ብሎ ያለው ፊልጶስ ነው። ፊልጶስ ነው የ22 ዓመት ታጋይ ነበር። በ22 ዓመት ለምጽዋ ሀገሩ ለማስመለስ ሀገሬ ነው ብሎ የኤርትራን ኢንዲፐንደንስ ዲክሌር ለማድረግ እንግዲህ ከ9ኛ ክፍል ጀምሮ በ72 ነው ወደ ሻዕቢያ የገባው። 72 ራሱ የነገረኝ ነው። ህወሓት በ3 ዓመት የዝበልጻ ብሎኛል። እኔ በአካል አናግረው በ3 ዓመት ነው መበልጣት ህወሓት ብሎኛል። ህወሓት 67 ነው የወጣችው፣ እሱ 63 ነው የወጣው እንትን ማለት ነው። እና ይሄ ፎቶ በኢትዮጵያ 70 ዓመተ ምህረት አካባቢ የተመታ እንትን የቆሰለ ነው። ብርጌድ አዛዥ ነበር በ22 ዓመቱ ብርጌድ አዛዥ። አሁን ደግሞ ማነው? ፊሊፕ ለባጫ ነው ይሄ መልእክት እኮ እና ለአብይ አህመድ ይሄ ኤሌመንተሪ +1 አብይ አህመድ የጂኦግራፊ እስረኛ እያለ ወያኔ ሸጠው ቀይ ባህርና ምጽዋ እያለ አጼ ንምለ ድንግል ነው አጼ ሰርጸ ድንግል 1499 ምጽዋ ሄዶ ተዋግተዋል፣ የኦሮሞ ወታደሮች ሄዱ ምጽዋ ተዋግተዋል እያለ የኢትዮጵያ ወጣቶች የሚቀቅለው ለነሱ ነው። ይሄ ፎቶግራፍ የምናሳያቸው በ1970 ወይ በፈረንጆች 77 ለሉዓላዊነቱ ሲታገል የነበረ በ22 ዓመቱ ብርጌድ አዛዥ የነበረው ሰውዬ አሁን ግዙፍ ሀገር ሰራዊት የሚያዝ አየር ኃይል የሚያዝ እግረኛ የሚያዝ መካናይዝድ የሚያዝ ኢንተርናሽናል ሪሌሽን ያለው ሀገር ጂኦግራፊ የሚታወቅ ሀገር ሰውየው በህይወት አለ። ፊልጶስ በህይወት አለ። አብይም በህይወት አለ። ባጫ ደበሌም በህይወት አለ። እንግዲህ ባጫ ደበሌ የደርግ ወታደር እያለ ነው ይሄ ሰውዬ ለሀገሩ ብርጌድ አዛዥ የነበረ። እስቲ ወደኋላ ወደፊት እያልን የምናሳያችሁ ነገር ይኖራል። የምናሳያችሁ ይሄ የምስጋና ጉዳይ አለ። ምስጋና የኛዎቹ ጉደኞቹ የሚባሉ የኢትዮጵያ ጀነራሎች ናቸው። ጨብ እያሉ ሲያጨበጭ ምስጋና ማለት ነው። የት ኤርትራ ወደ ትግራይ ጋብዞ ጦርነት ጨርሰናል እንኳን እናመሰግናለን ተብሎ ሲጨበጨ ሽኝ ሲደረግላቸው የሆነ ብላ ጠጣ ድግስ ላይ ኦፒዲዮ ሲያጨበጭብ የት በራሱ ሀገር ናግባ ብሎ ስራ የጨርሻለሁና ታንኪው እያጨበጨበ እና መጨረሻ ላይ የማንን እንትን የሚቋምጠው ምጽዋን ነው የሚቋምጠው። ያሁን ያሳየኋችሁ ፎቶግራፍ በሉ ተመልካቾች በደንብ አድርጋችሁ
ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ኢትዮጵያን የሚያክል በዓለም 10ኛ ፖፑሌሽን የያዘ በዘመናት መካከል የወደብ አልቦነት ችግር ያልነበረው ሀገር በቀላሉ በንግድ ህግ በንግግር በሰጥቶ መቀበል መርህ ማግኘት ሲቻል ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር በጣም ፕሌንቲ የሆነ ሪሶርስ ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን ኮኤግዚስት ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ጤነኛ እንዳልሆነ የምታዩት ጤነኛ አይደለም ሰውየው። ዝም ብሎ ይሄ ምስጋና ምናምን ስላመሰገን አይደለም እንደዚህ ብሎ ከዚህ ወደዚህ ተመልከቱ። እሱ አይደለም መልኩ ወይ አቋሙ አይደለም። አቋም ፖለቲካ ነው። አቋም ፖለቲካ ነው። ያኛው ለስልጣኔ ብዬ ነው። ኤርትራ ባትኖር ኖሮ እኮ ምን ይውጠን ነበር? የሁለት ሀገር ነው የህዝብ ለህዝብ ግንኙነት ነው ብሎ አስጨብጭቦ ደሳለኝ የሚባል ጀነራል አለ፣ መሐመድ ተሰማ የሚባል ጀነራል ጠቅላላ ሁሉም ሲያስጨብ ጠቅላላ ቁመናው እኔ ምን አለ የስነ ልቦና ሰው በሆንኩኝ ይላለሁ። የመሪነት የለም፣ ስብዕና የለውም። የእጅ እንቅስቃሴው የአይ ኮንታክቱ ሁለመናው የሆነ ምንም ነገር የለውም። ምንም ጤና አይደለም። ፕሌንቲ የሆነ ሪሶርስ ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን ኮኤግዚስት ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። አክቲንግ በቃ በሆነ አለማየሁ ታደሰ ያስንቃል ነው መለቆሌ እንደዚህ አሁን ማን ነው በእውነት ይሄ ሰውዬ ማን ናቸው? ይሄ 1977 ፎቶ ፊልጶስ ነው ተመቶ ቁጭ ብሎ ያለው ምን እኮ ለዛ እኮ ነው 1977 ያልተሳካው የምጽዋ ኦፕሬሽን የብርጌድ አዛዥ ሆኖ ለእንደዚህ አይነት መስዋዕትነት ለመክፈል ዝግጁ የሆነ ትውልድ በ22 ዓመት ብርጌድ አዛዥ ሆኖ ለምጽዋ ብሎ በ70 ዓመተ ምህረት ማለት እኮ ነው። ይሄ ሰውዬ ገና የእናቱ ጡት በሚጠባበት ጊዜ እኮ ነው አብይ አህመድ ማለት ነው። እድሜው ትክክል ከሆነ 50ኛ ዓመት ሞላኝ ስለሚላውን ነው። ይሄ ምን ያሳየናል? አሁን ተኳኩሎ ሚዲያ ላይ እየመጣ ቀይ ባህር ወሰዱብን ምናምን የሚባለው ነገር ትንሽ ታሪክ ነው። ወደኋላ ታሪክ ቀመስ አንድ ታሪክ ልንገረው መስዋዕትነት ምን ማለት እንደሆነ። አብይ አህመድ ብርጌድ ሐመዱ የሚባሉ ወጣቶች አዲስ አበባ ወስዶ ምን የሚባል ትልቁ ሆቴል አዲሱ ትልቁ ሆቴል አካባቢ ወጫቸው ሸፍኖ እዛ ነበር ያሳረፋቸውና የሆነ አዲስ አበባ መጥተው ጽምዶ እንቃወማለን ሲሉ እና ቀይ ባህር ምን ችግር አለው? በሰጥቶ መቀበል ችግር የለውም እንፈቅዳለን። ከኢትዮጵያ ጋር ይሄ ጥያቄ መነሳቱ ትክክል ነው ተቀብለነዋል የሚሉ ወጣቶች እዛ የተነናበሩ ወጣቶች መጥቶ ሰሞን መግለጫ ሲያሰጥ እውነት መስሎታል። እነሱ አንደኛ ብርጌድ ሐመዱ አይደሉም የሚሉ መጡ እኮ እነዚህ የኛ አይደሉም አሉ እኮ ጥቅመኞች ናቸው። አጋጣሚ ሆኖ የአንዳንዶቹ ደግሞ የተሰዉ ናቸው። ኤርትራ ለማምጣት የተሰዉ ወላጆቻቸው ልጆች አጋጣሚ ሆኖ ግን ሌላ ታሪክ ውስጥ ናቸው ያሉት። አብይ አህመድ አይኖ ይመግባቸውናል፣ ገንዘብ ይሰጣቸውናል እንጂ ማንም ማአት ተቋሚ ያለ የኤርትራ ተቋሚ ውጭ ሀገር ማአት ሰው ግን when it comes to territorial integrity of the nation question የላቸው ጥያቄ የላቸው እና ጥያቄ ያላቸው ችግር የለውም እኛ ብቻ አስገቡን አዳሃሎን ንግባ እንጂ እንደፈለጉ መድሮ እኮ አንጠቀምበትም ነበር እኮ ግመል እኮ ነው የሚጠቀምበት እና ዩሰር ከፈለጉ የሚሉት ይሄ ፖለቲካ አይደለም። ይሄ ክህደት ነው። ናሽናል ትሬዝን ነው። ነገ ጠዋት ሀገራቸው ይገባሉ ወይ? እንዴት ነው የሀገራቸው ህዝብ ትሪት የሚያደርጋቸው? ሀገሩ እንዴት ነው ትሪት የሚያደርግ? እድሜ ልካ ይሄን ሪኮንሳይል የሚያደርግ ፖለቲክስ ይፈጥራሉ ወደፊቱ የራሳቸው ጉዳይ ነው። አብይ አህመድ ግን ይሄ 6+1 ሰውዬ እነዚህን ተማምኖ ነው ስለ ቀይ ባህር ምናምን የሚለው እንደማይሆን እየነገርነው ነው የሚነግረው። ጥሩ የሚመክረው አይሰማም። ሶማሊላንድ አይገባም ተው ያንተ አይደለም ሲባል ፕሮፌሰር ሕዝቅኤል ገቢሳ ዳራ ሚዲያ ላይ እኛ እንደ ሚዲያ የተለያየ ጊዜ ሀሳባችን ስንገልጽ ባንዳዎች ይላቸው ነበር። ባንዳዎች ኢትዮጵያ መልካም ነገር ስትመኝ መልካም ነገር የማይመኙላት ይላል። መመኘት እኮ ሌላ ነው።
የኔ ነው ማለት ሴንስ ኦፍ ኦነርሺፕ እየተሰማኝ ነው የኔ ይሰማኛል ስትለው እያበርክ ነው ይልሃል። የኔ ነው የምትለው ያንተ ከሆነ ደግሞ እውነት ያንተ ነው ይልሃል። እና አልማርያም የሚባለው ፕሮፌሰር አልማርያም ግባ በለው በቃ እሺ ይላል። እሱ ይተነጥላል። ቤት ሰጥተው ነው የሚያኖሩ ቤት። እዛ ግርማ የሚባለው አፍንጫ የማይጠረገው ሰውዬ የኢዜማው ሰውዬ ከነሱ ጋር ቤት ሰጥተው ነው የሚያኖራቸው። የደርግ አፓርትመንቶች ሲኤምሲ አካባቢ ያሉት በኑሮ በገንዘብ ነው የያዛቸው፣ ቤት በመስጠት ነው የያዛቸው እነዚህ ሰዎች እንጂ የሰከነ ሰው ፕሮፌሰር ነኝ የሚል ወይ ቀለም ቆጥር ያለው የሚል ሶማሊላንድ እኮ ይገባሃል፣ በዚህ መግባት ትችላለህ ሲባል አይደረግም። ጤናማ ሰው ይመክርሃል፣ በዚህ አማራጮች አሉ ብሎ ይመክርሃል። ቀጥለን የአሰብ ጦርነት ማስታውሰው የአሰብ ጦርነት ላስታውሳችሁ። አዲስ ትውልድ ስለሆነ አያውቅም። አዲስ ትውልድ አንድ ቁንጽል ብቻ መስዋዕትነት የተከፈለውን ጭምር አጋጣሚ ከአርካይቭ ያመጣ ነው። ሰሞኑ ሲተላለፍ የነበር ዶክመንተሪ ያለ ቤሉል ግንባር የሚባል አለ። ቤሉል ግንባር በአሰብን ለመያዝ የመጨረሻ በጣም ወሳኝ የሚባል ግንባር፣ ወሳኝ የሚባል በርካታ ሰማዕታት ያሉበት የተሰዉበት ነው። ትግራዋይ አዛዥ ጭምር የተሰዋበት ነው። ማን ወያኔ ኒክኔሙ ወያኔ ነበር የሚባለው፣ ትግራዋይ ነው። ተሰውቷል እዛ ኃይል አመራር ምናምን፣ በጣም ኃይል አመራር ነው። በሞርታር ነው የተሰዋ። ሞርታር የደርግ ሞርታር ተኩሶ ነው የገደላቸው። እና ቤሉል በኢሮብ አካባቢ በትግራይ ኢሮብ አካባቢ በዛው በጢዖና በአሰብ መካከል የሚገኝ ነው። ቤሉል ከባድ ጦርነት የነበረ ነው። ከባድ ውጊያ ደርግም አይረሳውም፣ ሻዕቢያዎችም አይረሱትም። እዚህ ላይ አዲስ ትውልድ ማወቅ ያለበት ከበድ ያለ ነው። ከበድ ያለ ስለሆነ ላስታውሳችሁ ምን ማለት እንደሆነ። ባህር በር እናገኛለን በቦሌም ሆነ በባሌ። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። نمسوات قدتم كماين يرو سميت خيار عرقان كنسويلو سامع شداز لقاب صانو برخ عدو عودنا حفاز من أبعد رمضو وبعنتنا يا ناتكا سرتي عندي الظال غند القيلو برهان زعبي النوح يتخللك حاولت ባህር በር እናገኛለን በቦሌም ሆነ በባሌ። ህዝባችን አሁን 130 ሚሊዮን ነው። እንግዲህ አሁን 130 ሚሊዮን ነው። ዋጋ የባህር በር ዋጋ አይታችሁታል። የባህር በር ዋጋ ባጫ ደበሌ ዝም ብዬ አይደለም ይሄ ፎቶግራፊ ያሳየው ለባጫ ደበሌ ለብርሃኑ ጁላም ጭምር ነው። ወርቆ የሚገኘው ወርቆ ያው ቁጭ ብሎ የሚታየው ፊሊጶስ ነው። ፊሊጶስ ምጽዋ 1970 ወይ 77 በፈረንጆች ያኔ የቆሰለ ነው። ብርጌድ አዛዥ ሆነ ነው። ምርኮኛ
ባጫ ደበሌ ይፎክራል። ያኛው 130 ሚሊዮንን የት እንገባለን የሚለው እንግዲህ በ22 ዓመቱ ምጽዋ ብሎ እንደዚህ አይነት መስዋዕትነት የሚከፍል ትውልድ፣ ይሄ ሁላ ሰማዕታት የከፈለ ትውልድ፣ ይሄ ሁላ ያሳያችሁት ሰማዕታት አሁን ድሮንም ሚግም ሀገርም ተቆጣጥሮ ቀይ ባህር ይሰጥሃል ወይ ነው። ኢትዮጵያ ወጣት አይኖ እንገባለን ምናምን እያላችሁ እንደምትሸውዱት እናውቃለን። ፕሮፓጋንዳ እንደምትነፋ ይሰማል። ሁሌ ሶሻል ሚዲያው ያለው እንደምታዩት ነው። ዛሬ ኖርዝ ኮርዶፋን የአርኤስኤፍ ድሮን ተመታ ወጥቃለች አለ። እንዴት እንደተመታች ተመልካቷል። ዛሬ ኮርዶፋን ነው ኖርዝ ኮርዶፋን እንዴት እንዳገኘዋት ተመልካቱ። የአየር ኃይል የሱዳን አየር ኃይል እንዴት አድርጎ እንደመታት ከላይ ነው የመታት ተመልካቷል። አሁን እንዴት ከላይ ነው። ቴክኖሎጂያቸው በጣም ተራቋል። አገኛ ተመልካቱ አራገፋት። ይሄን ሱዳን ትሪቢዩን ላይ አለ። ሱዳን ትሪቢዩን ዛሬ በ17 ኦገስት 17 ዛሬ ጥሏታል። የብልጽግና ኢቲቪ ድሮ ጓደኞቻችን አገኘናቸውና ምንድነው እየሆነ ያለ ብለን ነገርናቸው፣ ጠየቅናቸው። ኤአይ ጠቅላላ በኤአይ ነው ያለው ውጊያው ብልጽግና። ይሄ ሁላ ኤአይ ይሄ ጭራቅ እያስመሰሉ መሳል በዚህ ህወሓት ተላላኪ ህገወጡ ተላላኪ የግብፅ ነው የኤርትራ ምናምን እያሉ ሌሎች ኢግኖር፣ ሁሉም ህወሓት ላይ ነው ትኩረት የተደረገው፣ ቲፒኤልኤፍ ላይ ነው። ትርጉም ምንድን ነው አልናቸው። ይመስለኛል መምጣታቸው ስለማይቀር አዲስ አበባ ይመጣሉ፣ ታውቃላችሁ፣ ይመጣሉና መምጣታቸው ስለማይቀር በቃ ከመጡ በኋላ ህዝቡ እንደማይቀበላቸው አድርገው ሁሉ ጭራቅ አድርጎ ይመሳል። ትላንት እኮ እንደዚህ ያደረገ እኮ ነው፣ ህገወጥ እኮ ነው፣ 27 ዓመት እንደዚህ ያደረገ እኮ ነው፣ ኦነግና ጥል ነበሩ፣ ህወሓትና ፋኖ እኮ አይዋደደውም እኮ ነበር፣ ምንም እርስ በርሳቸው እኮ አንድ ጉዳይ የላቸውም እኮ፣ አሰብ የሸጠ እኮ ነው፣ ቀይ ባህር የሸጠ እና መጥፎ ኢሜጅ ህዝብ ዘንድ ኢንስቶል አድርገው አዲስ አበባ ሲመጣ በቃ እኔማ ድሮ ብልጽግና እያለ ኢቲቪና ፋና ላይ ጭራቅ አድርጎ ስለነበርና በሱ ነው የማስታውሰው፣ እኔ ህወሓትን አልወድም የሚል ትውልድ እንዲመጣ ነው የሚፈለገው። እንደዛ ነው የሚፈለገው። ብልጽግና በዚህ ደረጃ ነው የሚያስበው። የጫጩት ጭንቅላት ይዞ ነው የሚንቀሳቀሰው ሀገሪቷን የሚመራት። በኤአይ የሚመራ ሚዲያ ምን ሆናችሁ ነው ብለን ስንጠይቃቸው የእኛ እኮ አይደለም አሉ። በቃ ባጭር ቋንቋ ልንገራቸው። ይሄ ሁላ ሶሻል ሚዲያ ላይ መሳቂያ መሳለቂያ የሚሆኑት የተቀናበረ በፎቶሾፕ በምናምን አቀናብረው እንዲህ ብሎ የሚስሏት እኛ በፍጹም እኛ እናደርገው እሱ እኮ ከኛ እጅ ውጭ እኮ ነው አለ። ታዲያ ማን ነው? የሆነ ግሩፕ መንግስት ነው የሚሰራው። የቲም አለ፣ የፕሮፓጋንዳ ቲም ተዋቅሯል። ዳንኤል ክብረት ምናምን ነው የሚያስተባብሩት። ለእኛ ጽሁፍ ነው የሚመጣው፣ ስዕሉ ይመጣል እና ስክሪፕቱ ይመጣል። 24 አወር ነው የሚያመርቱት። ለዛ ነው እኩለ ሌሊትም 9 ሰዓት ከ10 ሰዓት ሌሊትም ንጋትም መጋኛ ሳይፈሩ ሲጽፉ የሚያድሩት እዛ ላይ ፖስት ማድረግ ነው። ኢቲቪ ፋና የሚባለው ኃላፊነታቸው ፖስት ማድረግ ነው፣ መለጠፍ ነው፣ መረጃው መለጠፍ እና ስዕሉን ይመጣል ይላክላቸዋል። ጽሁፉ የጋዜጠኛ ቋንቋ አይደለም የምንለው ለዛ ነው። ማን ነው የሚጽፈው? ይሄ እኔ ስቸገር ነበር። እንደዚህ አይነት ሰው እንዴት ነው የወደቀው? የኢትዮጵያ ሚዲያ ማለት የኢትዮጵያ ቴሌቪዥን ፋና ማለት በተለይ ኢትዮጵያ ቴሌቪዥን የብዙ ጋዜጠኛ ቤት ነው፣ የብዙ ጋዜጠኞች ቤት ነው። በቃ እዛ የፈራ ነው አብዛኛው ጋዜጠኛ። በዚህ ደረጃ ላይ እንዴት መጫወቻ ይሆናል ስንል የኛ አይደለም አሉ እና ይሄ ሁላ የፎቶሾፕ የኤአይ ቅንብር ወጣቶች አሉ፣ የተደራጁ ወጣቶች አሉ። እሱን እያመረቱ እሱ ፕሮዲስ ያደረጉ ይጽፋሉ፣ ያደራጃሉ። ከዛ ቲም ደግሞ ጽሁፍ የሚያዘጋጅ ደግሞ አለ። ጽሁፍ ያዘጋጃል። ከዛ በጽሁፍ መሰረት ኤአይ እንትን ይቀናበራል፣ ወደ ኢቲቪ ወደ ፋና ይላካል። ይሄ በልዩ ሁኔታ ከሌላ ሄድኳርተር ነው። አንተዋውቅም አሉ። ማን እንደሚያመርተው እኛ እናውቃቸው ማለት ብልጽግና ራሱ ያደራጃቸው ልጆች ናቸው። እና ይሄ ተመሳሳይ ፎቶ ተመሳሳይ ኮንተንት ለዋልታም ለፋና ለኢቲቪ ለአማራ ቴሌቪዥንም ለኦቢኤንም ለሁሉም ነው የሚለጥፉት። እና ጋዜጠኞቹ ተስፋ ቆርጧል፣ የምር ተስፋ ቆርጧል። አንዳንዶቹ ምን መውጫ ወዴት እንሂድ ጨንቆናል፣ ወዴት እንሂድ ታዲያ አድርጎ ያሉን እያደረግን ነው አሉና ከዚህ በፊት እንደ ሪሰርች ምን አታየውም እንዲህ አለኝ። በተለይ አንደኛው ከዚህ በፊት ልክ ስንጀምረው ኤአይ አቀናብረን ምናምን ስናቀራብር 500 ሰው 600 ሰው ኮሜንት ያደርግ ነበር። በብስጭት ስድብ ነው ስድብ 500 ሰው ኮሜንት ያደርግ ነበር በአንድ ፖስት አለ ኢቭን 1000። አሁን የፈለግነው ፖስት ብናደርግ ሰውም ኮሜንት አያደርግማል። ሰለቸው እኔ ስድብ ጭምር ሰለቸው፣ መሰረብ ሰለቸው፣ ዝም ነው የሚለው። ማየት ትችላላችኋል።
የዛሬ ወር የዛሬ 3 ዓመት ስለጥፎት የነበረ ኮሜንት የሰው ሪአክሽን ስድብም ቢሆን አሁን ያለው ተመልከቱ። አሁን ሰው ኮሜንት ማያደርግ ዋጋ የለውም ብሎ ማለት ነው። ይሄ ነገር እነሱ የሚሄዱበት አንዳንድ ፎቶ ላሳያችሁ። የሚጫወቱት ጨዋታ የሚጫወቱት የኢትዮጵያ የጦር መሳሪያ ምርት በሽ በቃ ከአቅም በላይ እያመረተች ነው ይላል። 10% 5% የኢትዮጵያ የጦር መሳሪያ እንትን አታመርትም። ሁሉም ከሩቅ ምስራቅ እንትን ነው የምታመጣቸው፣ ገዝታ ነው የምታመጣ። ሰውየው ግን የኛ አበባው አመጡት እኮ እዚህ ላይ እንደ ጀነራል አድርገው ከአበባው አንድ የኦፒዲዮ ሻለቃ ይሻላል። ሌተና ኮሎኔል ይበልጠዋል። በማዕረግ ባይበልጠው በኃላፊነት በታማኝነት እዚህ ግባ የሚባል አይደለም። አበባው ታደሰ ያውቁታል። ግን ለሞራል እዚህ ጋር ለካ የአማራ ተወካይ አለ እዚህ ጋር እንዲባል ነው። ሰውየውም የሀገሪቱ ጠቅላይ ሚኒስትር ሚሊተሪ ነው። ኢቲቪ እኮ ነው ተመልካቾች። ኢቲቪ አርማው ታዩታላችሁ። ጠቅላይ ሚኒስትሩ እንኳን ሲቪል አላለበሱትም እና መድፍ አለ፣ ድሮን አለ፣ አበባው ታደሰ አለ። ለእንትና መረጃ የሚሰጥ ነው። ይሄ እንኳን መረጃ ይሰጣል። ዝም ብሎ ለስሙ ነው ጀነራል የሚባለው። ሌላ ህይወት ውስጥ ያለ ሰው ነው። ሌሎቹ ፕሮፓጋንዳ የሚነፉ ተመልከቷቸው። እነዚህ ፕሮፓጋንዳ የሚነፉ ከትግራይ የመጡት ተመካካሪ ምስክርነት ሰጡ። እኛ አባት ከትግራይ ነው ተወክዬ የመጣሁት አሉ። ህወሓት ነው የወከላቸው። የትግራይ የመቀለ ሽማግሌዎች ናቸው የወከላቸው። ይህ አካባቢ ወክለው እንደመጡ አይታወቅም። ፕሮፓጋንዳ እዚህ ነው። በእንደዚህ ሸቀጥ ሊመራ ነው የሚፈልገው፣ አገር ሊያስተዳድር የሚፈልገው ብልጽግና። ይህን እንተዋለን። የብልጽግና አንድ ጉዳይ የሰማነው ነገር ብልጽግና ማመን አቅቶታል። ህዝቡ እንደጠላው፣ ህዝቡ ምንም አይነት ዝም ብሎ የተተፋ ድርጅት የተተፋ መንግስት መሆኑ ድጋፍ የጠማው መንግስት መሆኑ ማመን አቅቶታል። ዲናያል ስተጅና ያለው ዲናያል ጎታል። እኔ እውነት እንደዚህ የኢትዮጵያ ህዝብ ጣልቶኛል? ይህን ያክል ሆ እያለ ሲያጨበጭብ ላይ የነበረው ሳምባዬ ኩላሊቴ ስለኝ የነበረው ህዝብ እንደዚህ አሁን ኦልሬዲ ጣልቶኛል ብለው ብነፋ ብጎረር አድማጭ ያጣሁት ምንድን ነው እያሉ ነው። ተስፋ ቆርጧል። ማመን አቅቶታል። ከኢትዮጵያ ህዝብ መነጠሉ ማንም በፈቃደኝነት ሲደገፍ የነበረ ፖለቲካ ፓርቲ ነው። ይሄ በፈቃደኝነት ሳይገባው ገብቶትም በቃ እንኳን 27 ዓመት ጠፋ፣ እንኳን 27 ዓመት የሚባል ጠፋ፣ እንኳን ኢህአዴግ ሞተልን እንጂ የመጣ ይምጣ፣ ሰይጣንም ቢሆን ይምጣ ብሎ እንዲሁ የነበረ ሁሉም እያልኩኝ አይደለም፣ የተወሰነ ሳክሮ የነበረው ነው። ኢህአዴግ እንኳን ሄደ እንጂ ማንም ይምጣ ብሎ ነበር። አብይ መጣ ቀጥ ብሎ እንደዚህ እኔን የምትፈልገው አይደል? መለስ ጋር ያው መለስ አኩርፋው ነበር። መለስ አንተን አላስተዳደረም፣ እኔ መጣሁልህ፣ ስድስተኛ ጨርሼ ወደ 7ኛ ያለፍኩኝ እኔ መጣሁልህ ብሎ ሀገሪቷ የት እንዳደረጋት ተመልከቱ። ከዚህ ሁሉ ማማ ወርዶ በዘረኝነትም በጥላቻ በተለያየ መንገድ ከፍታ ላይ የነበረ ሰው ዝም ብሎ በፖፑሊዝም ማለት ነው። ህዝብ ሲሳሳት የታየው ያኔ ነው። ህዝብ ሲሳሳት ምንድን ነው ያሉት? አሁነ ሉቃስ ነው አሁነ ማን ነው የሚባሉት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኧረ በየተራ እንበድ ነው ያሉት። በየተራ እንበድ፣ በአንድ ላይ ለምን እናብዳለን ያሉት። እኚህ ጳጳስ አይረሱም፣ እኔ አልረሳቸውም። ሀገር አብዶ ሁሉም በቃ ዝም ብሎ ጥላቻ በጥላቻ ታውሮ ደነገጡ። ሰከን በሉ፣ በየተራ እንበድ አሉ። በየተራ ማበድ አቃተው ሰው ሁሉ በአንድ ያበድ። ሁሉም እያልኩኝ አይደለም፣ ብዙ ከ90 በላይ እንትን አብዶ ነበር። የዋሁኝ 95 በላይ አብዶ ነበር። ያበደበት ምክንያት የየራሱ ምክንያት ይኖረዋል፣ ግን ሪዝናብል ያልሆነ እብደት ነው የነበረው። አሁን የብልጽግና ሞት ጉዳይ ትንሽ ንገራችሁ። ብልጽግና የህወሓት ንክኪ ያላቸው ነገሮችን የማፍረስ ሀገራዊ ምክክር ሰሞኑ ተጠናቀቀ ምናምን እያሉ ነው። ፕሮፌሰሩ በህግ ይጠየቃሉ። አይነው በህግ ይጠየቃሉ። በቅርቡ አዲስ አበባ ለውጥ ሲመጣ በቅርብ ይጠየቃሉ። ሴትዮዋም ሁሉም በህግ ይጠየቃሉ። አስቻይ ናቸው። ኢናብሊንግ ኢንቫይሮንመንት የፈጠሩ የኢትዮጵያ ክራይሲስ እንዲጨምር አስቻይ ሆኗል። እነዚህ ልካቸው ያውቃሉ ምን አይነት ወንጀል ውስጥ እንደገቡ። ብርቱካን ሚደቅሳ ጥይት አልተኮሰችም፣ ታንከኛ አልነበረችም። ወንጀል ግን ሰርታለች። መዓዛ አሸናፊ ወንጀል ሰርታለች፣ ምንም ጥርጥር የለው። ጥይት አልተኮሰችም፣ ግን ጥይት እንዲተኮስ ምክንያት ሆኗል። እነዚህ ይጠየቃሉ። ምንለው ለዛ ነው።
መስፍን አርአያም ኮሎኔሉ የሚባሉ ሰውዬ እሳቸው ይጠየቃሉ። እልም ያለ ጦርነት እዚህ የተካሄደ ወጣቶች አዲስ አበባ ሸገር እየታፈሱ ሰላማዊ መንገድ እኛ በጣም በሚገርም ነው ኢትዮጵያ እየተወያየች ነው፣ ኢትዮጵያ እየተነጋገረች ነው እያለ የትግራይ ተወካዮች እያለ ደግሞ ያመጣል። ትግራይ እንዳልተወከለች አሁን ያሳየኋችሁ ቀደም ብዬ ያሳየኋችሁ አባት እኚህ የትግራይ ተወካይ ናቸው እየተባለ የኢትዮጵያ ሚዲያ እንደዚህ ይቀልድባቸዋል። የእድሜ ባለጸጋ ሰውዬ ናቸው። ማን ወክሏቸው ነው ከትግራይ የመጡት ቢባሉ በቃ ጌታቸው እኮ የትግራይ ተወካይ ነው። አረጋው በረሃም አለ እኮ ከትግራይ የመጡት ነው የሚልባሉ። ተመልከቱ ሰውዬው ትግራይ ተወክላለች ወይ እዚህ ከትግራይ መጡ የሚባሉት በማን ሲወከል ነው ሲባል ውክልና የሌለው እዛ ይገባል እንዴ? ኦሮሚያ ዘው ብሎ ከቀለም ወለጋ የመጣ ይገባል እንዴ? አይገባም እኮ። እኔ ከቀለም ወለጋ መጣሁና አስገቡኝ ይላል? አትገባም። ውክልና ይኖርሃል። ውክልና ይኖርሃል። የትኛው ፖለቲካ ፓርቲ ወክለህ ነው? ሃይማኖት ተቋም ወክለህ ነው? የኮሚኒቲ ሊደር ወክለህ ነው? ማን ነው? የትኛው ክልል ወክለህ ነው? ውክልና ኮታ እኮ አለው፣ ይሰጣል እኮ። እንደዚህ እየቀለድክ የትግራይ ህዝብ ላይ እንደዚህ አይነት ወንጀል እየተሰራ በዚህ በጦርነት እየተካሄደ በየቦታው ጦርነት እየተካሄደ በድሮን የሚመታ ክልል ከትግራይ የመጡት እያልክ ፕሮፓጋንዳ ይሰራል። ነገ ጠዋት እኔ አንዳንዴ ዝም ብዬ እንዳልናደድ ነው ስክሪን ላይ እንደዚህ ቀስ ቤ በህግ ይጠየቃሉ። እነዚህ ሰዎች ነገ ጠዋት በህግ ይጠየቃሉ። ጥርጥር የለውም። አይ ነው የሸሻ ይሸሻል። እነዚህ እንኳን አይሸሹ በቀላሉ ይያዛሉ፣ ግን ይጠየቃሉ። ብልጽግና ኤኒቲንግ ብሔር የሚባለው ብቻ ነው እንትን ላይ ያደርገው አልቻለም። አንቀጽ 39 ይጥፋልኝ። አንቀጽ 39 በመጥፋቱ ማን የሚጠየቅ ወይ ማን እንትን የሚያደርገው ይመስለዋል? ኢትዮጵያ ብሔር ብሔረሰቦች አንቀጽ 39 የኦሮሞ ህዝብ አልፈልግም ካልክ አገር ሞታለች ማለት ነው። በቃ ህገ መንግስቱ አልገባቸው ማለት የኖሽን ዋና ኮንሴፕት ኦፍ አርቲክል 39 ምን ማለት እንደሆነ ይታወቃል። አንቀጽ 39 ማለት ተከባብረን ኑር ማለት ነው። 80 የሚቀደደው ባልና ሚስት 80 የሚቀዱት አንደኛው ካላከበረው ነው። ዝም ብሎ አይደለም 80 የሚቀደደው ኦል ኦፍ ሰደድ አይደለም የሚቀደደው። አንደኛው ሚስት ባሏ የምታከብረው ወድ አይደለም ለራሷም ስትል ነው፣ እንዳይቀደድባትም ጭምር ነው። ለራሷ ክብር ነው፣ ለራሷ ስትል አድቫንቴጇን ለመጠበቅ ነው። ባል ሚስቱን የሚያከብረው አድቫንቴጅ ለመጠበቅ ነው። ማክበር ስላለበት ብቻ አይደለም ለራሱም ጭምር ነው። ስትከባበር አብረህ ትኖራለህ፣ ሳትከባበር ትለያያለህ። አንቀጽ 39 አልፈልግም የሚል የኢትዮጵያ ብሔረሰብ አለ ብዬ አላስብም። እንከባበር ማለት ነው። ተከባብረን እንኑር ካልገባ እንደዛ ነው። የሜሬጅ ትርጉም ነው ያለው ተከባብሎ ስለመኖር ነው። አልፈልግም የሚል ካለ አልገባው እና ወይ ማንም እየተወያየ አይደለም። ብልጽግና አድርግ የተባለ ለሰዎች ገብቷል። ይሄን ታደርጋለህ፣ ይሄን ታደርጋለህ፣ ግባ ብለው ስልጣን ካለ ሁሉም ታደርጋለህ። አብይ አህመድ ስልጣን አለኝ ብሎ ነው ይሄን ሁላ የሚያደርገው። ስልጣን አለው ወይ የለውም በቅርብ እናያለን። እዛው ያውቃል እኮ መረጃዎች አሉት፣ መረጃ አለ። ለማንኛውም አብይ አህመድ ትግራይ የነካካቸው ቲፒኤልኤፍ ጋር ንክኪ ያለው የሚባለው እነሱ ማፍረስ፣ አህዳዊ የሚባል ስርዓት ማስቀመጥ፣ ፕሬዚደንሻል የሆነ ሲስተም ማድረግ ፕሬዚደንት አብይ አህመድ የሚባለው ነገር እና የሚቀጥሉት ምርጫዎች ደግሞ እንዲሳተፍ እስከ 2030 ምናምን የኢትዮጵያ መሪ ተብሎ እንዲቀጥል ትግራይ 3 ቦታ ላይ መቆራረጥ፣ በዚህ ምዕራብ ትግራይ ወስዳለሁ፣ በዚህ ጸለምት ወስዳለሁ፣ በዚህ ራያና ሰሜን ሸዋ ራያና ኮረምና አላማጣ ከሸዋሮቢት ጋር ቀላቀለው። የዚህ ሰውዬ ፍላጎት ምን እንደሆነ ተመልከቱ። ሀገራዊ ምክክር ብዙዎቹ ሰውየው ከእጁ እንዳመለጠ ነግራቸዋለሁ። ከእጁ አምጥ ከሁሉም የኢትዮጵያ ወረዳዎች የተወከሉ የሚለው አስምሩልኝ። አሁን አሰማቸዋለሁ ቪዲዮ። ከሁሉም የኢትዮጵያ ወረዳዎች የተወከሉ ኢንክሉዲንግ የትግራይ ማለት ነው። ኢንክሉዲንግ ከትግራይ ዛሬ የተሰጠ መግለጫ ነው። ኢትዮጵያን የሚመስሉ ተሳታፊዎች ናቸው አለች ሴትዮዋ። እቺ አንድ እግሯ ጉድጓድ ውስጥ የከተተች ምናምን የተባለችው አብይ አህመድ የቀለደባቸው። እስቲ ምን እያሉ እንደሆነ እናድምጣቸው። ይሄ እንደምታውቁት 8ቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። ሁሉ ባለድርሻ አካላት 8ቱም ቡድኖች ላይ ይገኛል። ሁሉም የኢትዮጵያ ወረዳዎች በ8ቱም ቡድኖች ላይ ይገኛሉ። ተመሳሳይ ናቸው። ስራ ተከፋፍለው ሲሰሩ ቆይተው አብረው አጠናክረው በተሰራው ስራ ላይ ግብአት ለመስጠት ነው ዛሬ ከሰዓት በኋላ የሚሰበሰቡት። እንግዲህ ሴትዮዋ እንደሚሉት ከሁሉም የኢትዮጵያ ወረዳዎች የተወከሉ ናቸው።
እነዚህ ሰዎች ማለት ትግራይን ውክልና አላት እያለችን ነው። ትጠየቂያለች ነገ ጠዋት ይጠየቃሉ ልበላቸው ይጠየቃሉ። ነገ ጠዋት ይጠየቃሉ። ኢትዮጵያን የሚመስሉ ከሆኑ ትግራይ ኢትዮጵያ አካል ናት ወይ? ኢትዮጵያ የተወያየች ከሆነች እዚህ አዳራሽ ያሉት እንደነገሩን የትግራይ ተወካዮች በአግባቡ ባለፉት 4 ዓመታት በነበሩበት ጊዜ ትግራይን ወክለዋል ወይ? ትግራይ ውክልና አግኝታ ነው እዚህ የመጣችው? ምንናውቀው ጉዳይ ስለሆነ ለፖለቲካ ፍጆታ ለብልጽግና አገልግሎት ሲባል የሚዋሽ ውሸት ነው። ይሄ የሚዋሽ ውሸት ነው። ይሄ ነገር መስፍን አርአያ የሚባሉ ሰውዬ መስፍን አርአያ ከታማኝ ምንጭ ያገኘ ነው። ይሄ ግሩፕ ነው ያለው 500 ግሩፕ ምናምን ግሩፕ የተለያየ ግሩፕ ነው የተወከለውና አንድ አይ ከእጄ አመለጠኝ እኮ ሰው እኮ ዝም ብሎ የኦፒዲዮ ሰዎች እንደፈለጉ እየዘወሩት ነው። እኔም ማንም ማድረግ አልችልም። ምን ላድርግ ፕሮፌሰር ችግር ላይ ነኝ ብሎ ወደ አለቃው አወያይ የሆነ ኃላፊነት የተሰጠው ግሩፕ ነው። ፕሮፌሰሩ ጋር ይሄድና አይ ወንድሜ ይሄ ከአቅሜ በላይ ነው፣ እኔም እኮ የተቆጣጠርኩት አይደለም እኔ ያሉት ከአቅሜ በላይ ነው የሚደረግ ራስህ ማኔጅ አድርገው የሚደረግ አድርግ እንጂ እኔ እኮ ከእጄ ከወጣ እኮ ቆይቷል እኮ አሁንም ይሄ ሁላ ፕሮሰስ እኮ እየተቆጣጠርኩት አይደለም እኮ ምን ልረዳህ አልችልም። አምሶ ሶሪ ያሉት ለዚህ ነው ይሄ የፕሮፌሰር መስፍን አርአያ ፕሮጀክት አይደለም፣ የአብይ አህመድ ፕሮጀክት የብልጽግና የኦህዴድ ፕሮጀክት ነው የምንለው። ለዛ ነው አምሶ ሶሪ ማለቱ አይቀርም ወደፊትም። መጨረሻ ላይ እሱ ማንበብ አለባት። ትክክለኛ ነበር፣ ትራንስፓረንት ነበር፣ ፌር ነበር፣ ትክክለኛ ሀገራዊ ምክክር አድርገናል ብሎ የመጨረሻ ምርቃት በቃ ፕሬዚደንሻል ይሆናል ፕሬዚደንት አብይ አህመድ ይባላሉ ከዚህ በኋላ ብሎ አናውንስ ካላደረገ በሱ አንደበት ይበላዋል፣ ኦፒዲዮ ይበላዋል፣ ራሱ አንደኛ ኮሬ ነገኛ ይበላዋል፣ ሌሎችም ጭምር ከእናንተ ቁጥጥር ውጭ ነው። ቀጥለን ይህን ፎርሽ የሚያፈርስ አንድ ዜና ልስጣችኋ። የዘመነ ካሴ መግለጫ ካላያችሁት ነው። ዘመነ ካሴ ለስዊድን ሚዲያ ዘመነ ካሴ ቺፍ ኦፍ የፋኖ አሊያንስ የፋኖ ሚሊሻ የሚለው የፋኖ ኃይሎች ማለት ነው መግለጫ ለስዊድን ሚዲያ የሰጠው ነው። ያው ጥምረቱ ይፋ ሆኗል፣ ጥምረቱ ተከናውኗል፣ በቅርቡ ያው ነገሮች ይፈጠራል ብሎ መግለጫ ሰጥቷል። በስዊድን ጋዜጣ ነው እንትን ያደረገው። በአማርኛ ሰሞኑ ይጠበቃል ካሉ ምንጮቻችን አንጻር ሰሞኑ ዛሬ ሰኞ ነው፣ ምናልባት እስከ አርብ ባለው ቀናት ሊከናወን ይችላል። የአማርኛ መግለጫው ይደረጋል። የኢትዮጵያ ኃይሎች ናቸው። ከኢትዮጵያ ኃይሎች ጋር ጥምረቱ ተጠናቋል፣ ወደ ተግባራዊ እንቅስቃሴ ይደረጋል ብሏል። እንግዲህ ይሄን መንግስት ምን አይነት መንግስት እንደሆነ በዛ ኮት ተደርጓል። በኮቴሽን አለው። በቴሌፎን የተደረገ ቃለ መጠይቅ እንደሆነ ያስታውቃል። ይሄ ዜና ምን ማለት እንደሆነ ለብልጽግና በጣም ከባድ ነው። በጣም ትርጉሙ ከባድ ነው። ብልጽግና በየቦታ የከፋፈለ አይግባቡም፣ አይገናኙም፣ አጀንዳ የላቸውም፣ የአገራዊ ጉዳይ የላቸውም እያለ ኢትዮጵያውያን እንዳልሆኑ አድርጎ ትግራዋይ ከአማራ ጋር አጀንዳ የለውም፣ አማራ ከኦሮሞ ጋር አጀንዳ የለውም፣ ወይ ኦብነግ ወይ ሶማሌ ክልል ከአፋር ክልል ጋር አጀንዳ የለውም እያለ እርስ በርሳቸው የማይግባቡ ብቻ ስልጣን ፈልጋለን የሚለው ኃይሎች ናቸው እያለ አንተ እንኳን ኦሮማራ የሚባል አጀንዳ ፈጥረ ኢትዮጵያ የሁለት ብሔር አገር ነች ብለ አባይ ወንዝ ነው ምናምን ጣና ተሻግረን ምን ቆላ ምናምን ተሻግረን ኮንፊውዝ አርገናቸው መጣን ስልጣን ተቆጣጠርን ብለ ስትፎክር ቅንጣት ታክል እንኳን ጸጸት አልተሰማም። ይሄ የኢትዮጵያውያን ነው። ደግሞ ግዙፍ ህብረት ነው። ግዙፍ ዓላማው ደግሞ ይታወቃል። ዓላማው 4 ኪሎ ያለው ነውረኛ አገዛዝ በየተራ ኢትዮጵያውያን የፈጀ አገዛዝ ማስወገድ ነው። ከዛ በኋላ የሽግግር መንግስት ነው። ቆይተናል እኮ የሽግግር መንግስት ይደረጋል ካልን እኮ ቆይተናል። የሽግግር መንግስት ሀገራዊ ምክክር እያላችሁ እዚህ አትቀልዱብን። ግን ከሀገራዊ ምክክር የተሰማን ነገር የሆነ የቀሰምነው የሆነ ነገር አለ። ኢትዮጵያ ምን እንደምትመስል እኔ አይቻባታለሁ ካሉ ዝም ብዬ ሰው እየሰበሰብ መረጃ እያሰባሰብ ምን አይነት በጣም የሰማይና የምድር እንትን እንዳለ ለምሳሌ አዲስ ዓመት አንፈልግም፣ ቅዱስ ዮሐንስ መስከረም 1 የኛ አዲስ ዓመት አይደለም የሚል አንድ ሃይማኖተኛ ነኝ የሚል ሰማን እዛ ላይ መስከረም 1 እና ክሪስማስ የዓለም ክሪስማስ ነው። ምንድነው ሆሊ ቁርአን ምንድነው የሚለው ያው ጾማችሁና እንትናችሁ ያው የጨረቃ እንትን ተከተሉ። ሌላው ግን እንደየሀገሩ
ተከተሉ አይልም እንዴ? ቁርአን እንደዛ አይልም? ተሳስቻለሁ እንደዛ አይልም ይበለኝ እስቲ ይላል እኮ። እነዚህ ሰዎች ከየት ነው ያመጡት ታዲያ? ሀገራዊ ምክክር ላይ ሲያነሱት የነበረው ከየት አምጥተውት ነው ይመስላችኋል? ምን ያህል ደብዝ ያለው ብዙ ልዩነት ኢትዮጵያ ምድር ላይ እንዳለ ያየንበት እሱ ነው። ሰንበት ሳንደይ መከበር የለበትም ብሎ ሲያነሳ በጣም ደብዝ ያለው ነገር ነው። በቃ የኢትዮጵያ ብዙ ነገሮች አሉ ገና ሪቫይዝ መደረግ ያለባቸው ነገር ውስጥ ከውስጥ ነው። ይደረጋል አይደረግም ሌላ ጉዳይ ሆነው፣ ግን የባንዲራ ጉዳይማ ፖለቲካ ነው። ፖለቲካ ያልሆኑ ጉዳዮች ነበሩ የተነሱ። አንዳንዶች ያሳፍራል፣ ሚዲያ ላይ ለመናገሩ እንደሚያሳፍራቸው አውቃለሁ። ዝም ብሎ አለፉት። የአክሱም ህዝብ መቃብር የለውም አለ ሳሞራ ተባለ እና የአክሱም ህዝብ የት ነው የሚቀበረው? ይቃጥላል? የአክሱም ሙስሊም ይቃጥላል ወይስ አድዋ ሄዶ ነው የሚቀበረው? ወይስ ሽረ እንዳስላሴ ሄዶ ነው የሚቀበረው? አክሱም መቃብር የለውም ሲል ሳሞራ ነው። የሀገሪቱ ኢታማዦር ሹም የነበረ ግዙፍ የነበረ ሰውዬ፣ መለስ ጋር ሲሰራ የነበረ ሰውዬ። መለስ ምን እያደረግክ ነው? የአክሱም ህዝብ እኮ እንደዚህ ይገባዋል፣ መቃብር የለውም ብሎ እንኳን ተናግሮ የማያውቅ ስልጣን ላይ ያለ እንኳን ስለ አክሱም ህዝብ ሊቆረቆር ይቅርና ቲፒኤልኤፍ ማለት የትግራይ ህዝብ ነው። የትግራይ ህዝብ ማለት ቲፒኤልኤፍ ማለት ነው። ቲፒኤልኤፍ የለም ማለት የትግራይ ህዝብ የለም ማለት ነው። እንደዛ ነው የምቆጥረው እያለ ሲያደናብር፣ ወጣቶችን ሳፕረስ ሲያደርግ፣ ሲያሸማቅቅ የነበረ ሰው መሳይ እንትን ነው። እነዚህ ሰዎችም ታዩበት፣ እዛ ላይ አየንበት። ብዙ ሰው ግልጥልጥ ብሎ ብዙ ነገር ወጥቷል። እንኳንም አደረገ አይሆንም፣ ግን አይሆንም። ምክንያቱም ዋና ትራንዚሽናል መንግስት እየመጣ ነው። ግን ቢያንስ እንኳን አንዳንድ ነገር በነፃ በአውሮፓ ህብረት ገንዘብና በኩዌት ገንዘብ ትንሽ የኢትዮጵያ ባህሪ ሰምተንበታል። የወጣቶች አፈሳ ጉዳይ እናንሳ። የኢትዮጵያ ሚዲያ ማይነግራቸው እነ ጌታቸው ረዳ እና ክንደያ የሚባሉ እዛ ማጀት የሚባል መጠጥ ቤት ከእኩለ ሌሊት በኋላ ሲጣሉ ነው የሚያድሩት። ሚዲያ ላይ ሲመጡ ግን ሁሉም ስለ አፈሳ ያወራሉ። አይገርምም? እኔ ሁለቱ እንዴት እንደሚዳፈረው ጌታቸውን። ይሄ እኮ አንድ ጀዝባ እኮ ነው። ቢያንስ ጌታቸው እኮ አንደበተ ርቱዕ ነው እና በሱ ስም ሲቀልድ ሲበላ ነበረ ነው። አንዳንዶች ለሚዲያ ስለማይሆን ተው፣ ግን እነሱ ስለ አፈሳ ትግራይ እየታፈሰ ነው፣ የትግራይ አፈሳ አለ እያለ በየቦታው ይናገራል። እስቲ አጠገብ ያለ ስለ አፈሳ ጉዳይ ልንገራቸው። ከአንደበታቸው ወጣቶች ምን እያሉ አዳማ በየቦታው ቲክቶክ ላይ በሙሉ ያጥለቀለቀው ኧረ ጉድ ተበላን ነው። መኪና ያለው ባለመኪና ወጣት አይይዙም። ድሃ ወጣት ከሆነ መንገድ ላይ አፍሰው ነው የሚወስዱት። ወጣት ሆኖ መኪና እየነዳ ካዩት ግን ሰላምታ ሰጥተው ይሸኙታል። እቺ ሀገር የሁላችን ሀገር አይደለችም ወይ? መኪና ያለው የሀብታም ልጅ የማይሞትበት ሀገር እኛ ለሞት ነው ወይ የተፈጠር ነው የሚሉ ሶሻል ሚዲያ ላይ ያሉ ተከታተሏቸው። እነዚህ አንዱ ጉዳይ አለ እዚህ ላይ ሰምሩ ጋይስ። ናዝሬት አዳማ ላይ በጣም በቃ እላፊ በቃ ምን ልበላችሁ፣ አፈሳው በጣም ጦፏልና እኛ ወጣቶች ተሻገረናል። ያራዳ ልጆች ግራ ገብቶናል ነው ብላችሁ መቤቴ፣ በጣም ግራ ገብቶናል። በቃ አሁን ራሱ ይሄን ቪዲዮ ሲቀርጽላችሁ ግራ ቀኝ እያየሁ ነው እንዴ። በቃ የትም መኖር አልቻልንም እኛ የናዝሬት አዳማ ልጆች የትም በቃ እንዴ። ያፈሳው ምንድን ነው አሁን ራሱ ይኸውላችሁ እንዲህ ስል የሆነ ሚሊሻዎች አልፏል በዚህ ጋር። ግራ ተጋብተናል፣ በቃ ግራ ተጋብተናል። ይኸው አሁን ራሱ መጥቷል፣ ተውት። ይኸው ልጆቹን ራሱ እያባረሯችሁ ነው። በቃ እኔም ቶሎ ልግባ፣ ይሄን ነገር በሉ። መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል የምንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንፃውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ የሀገሪቱ ዜጋ? እኛ ብቻ ነን ወይ የሀገሪቱ ዜጋ? ድሃ ብቻ ነው ወይ የሚሞተው? ድሃ ብቻ ምን? ሁላችንም አይደለም? እቺ ሀገር ሁላችንም አይደለችም ወይ? ይሄ ጌታቸው ረዳ ስጧቸው እስቲ ታግ አድርጋችሁ ድምፁ እንሆናልናል እንዴ? ሂውማን ራይትስ አድቮኬተርስ ናቸውና እስቲ ክንደያ ንገሩት፣ ይሄን ንገሩት። አዳማ ናዝሬት ያለ ነው ይኸው ሁላችሁ እያሉ ወጣቶች ቲክቶክ ላይ ሶሻል ሚዲያ ላይ አጥለቅልቆት ያለው ሶሻል ሚዲያ ተመልከቱ። ማን ኢቲቪ አይናገርላቸውም። ኦቢኤን አዳማ ያለ አይናገርም። እያፈሰ ይወስዳል። ጅማ ዞን ዛሬ የነበረ ደግሞ ላሳያችሁ። ዛሬ ጅማ ዞን ሊሙ ኮሶ ወረዳ ሊሙ ገነት ከተማ ውስጥ ወጣት ታፍሶ በሚሊሻዎች እዛ በሴኩሪቲ ፎርስስ አፍሰው ሊወስዱት ብለው ደብድበው ፌንት አድርጎ መጨረሻ ላይ አዝለውት ነው ሄዱ። እንደ አስክሬን መስሏቸው ሆስፒታል ከሄደ በኋላ በህይወት አለ። ሰውየው በህይወት አለ የነበረው ተመልከቱ። በህይወት አለ።
ይሄ ተመልካቾች ጅማ ነው፣ ዛሬ ነው። ጅማ ዞን ሊሙ ኮሳ ወረዳ ሊሙ ገነት ከተማ ነው። ልጁ በህይወት ተገኘ። ሆስፒታል ሲገኝ ከነ ህይወቱ ነው እና በሆስፒታል እርዳታ ህይወቱ ታድገውታል። ሰዎቹ ግን አስከሬን ተሸክመው እየሄዱ ያሉ እና አስጥለዋቸው ነው። አስጥለውት ምን አደረጋቸው ብለው የሴኩሪቲ ፎርስ በግድ ወደ ጦርነት ሊወስዱት ሲታፈስ ነው ይሄ ሀፕን ያደረገው። ጀዋር ዛሬ ለጠፈው ይመስለኛል። አይቼዋለሁ። ጀዋር ቀደም አይቼዋለሁ። ይሄ ኦሮሚያ ነው። ኦሮሚያ በሙሉ በእንደዚህ ሁኔታ ባለበት ሰዓት ማኑ ለነዚህ ድምፅ የሚሆናቸው? እነ ጌታቸውማ የሁሉም ኢትዮጵያውያን ድምፅ መሆን አለባቸው እንጂ ጌታቸው እኮ ሚኒስትር ነው። ሂዝ ሚኒስትር ፎር ኦል ኢትዮጵያንስ። ለምንድን ነው የአንድ ወረዳ ሚኒስትር ነው ወይ የትግራይ ብቻ ሚኒስትር ነው? የምስራቅ አፍሪካ ሚኒስትር እኮ ነው ጌታቸው ረዳ። የትምህርት ሚኒስትር አማካሪ ምናምን አለ ክንደያ። ለምን እነዚህ የትምህርት ሚኒስትር እኮ የጅማም ነው የአዳማም እኮ ነው ትምህርት ሚኒስትር። እነዚህ ወጣቶች ናቸው። ለምን ይታፈሳል ብሎ ትዊት ያደርጋል ወይ ፌስቡክ ላይ ይወጣል ወይ ዩቲዩብ ላይ መጥቶ ይንተባተባል። አይንተባተብም። የተሰጠው ኃላፊነት እሱ አይደለም። የተሰጠው ኃላፊነት ትግራይን ዝም ብለህ መታ ነው። ወደ ትግራይ ድንጋይ ዝም ብለህ ወርውር ነው። ትግራይ ደግሞ ወርውራ አዲስ አበባ የተሸኘ ነው። በትግራይ የተሸኝቶ እሱ ደግሞ እዛ ሆኖ ይወረውራል። መቀለ ሆኖ ታግሎ ያላሸነፈው ትውልድ አዲስ አበባ ሆኖ ዩቲዩብ ላይ ወይ ፌስቡክ ላይ ሊታገለው ማለት ነው። እሱ ፌስቡክማ የትም ሆነ ትታገላለህ። አውሮፕላን ሆነ በቴክስት አደርጋለህ እኮ እዚህ ደርሰናል እያልክ እኮ አውሮፕላን ሆነ $10 ዋይፋይ ገዝተህ እኮ ቀኑ ሙሉ ትበራለህ እኮ ኢንተርኔት የተጠቀምክ ትሄዳለህ እኮ። ትግል ነው እሱ። ትግል አይደለም። አልገባው። አንድ ጉዳይ ጻድቃንና ኬሪያ አቋማቸው ላሳያቸው። እርስ በርሳቸው ምንም አይነት የሚያግባባ ነገር እንደሌላቸው አዲስ አበባ ልጆች፣ አዲስ አበባ ያሉት ባንዳዎች ጉዳይ ልንገራቸው። 4 ቡድን ያለው የትግራይ አዲስ አበባ 4ቱም በጀት ይበጀትለታል። ሰማ አጃይብ ነው። ሁሉም ኮመንድ ዲኖሚኔተራቸው ትግራይ ነው። ሁሉም የሚያገናኛቸው ትግራይን መምታት ነው። ቲፒኤልኤፍ መምታት ይሉታል እነሱ። ቲፒኤልኤፍ አይደለም። ቲፒኤልኤፍ መምታት ጻድቃን ነግሮ ነበር በህይወት እያለ ከነ ሙሉ ጤና። ቲፒኤልኤፍ በዚህ ሰዓት እኔ ቲፒኤልኤፍ እንዲወድቅ አልፈልግም አለ። ትላንትም እንደዛ አላሉ። ትላንት የሆነ ሶሻል ሚዲያ ላይ ያየሁት ቲፒኤልኤፍ ይውደቅ እያልኩኝ አይደለም አላሉ። ይሄ ቀልደኛ ነው። እኔ ሶሻል ሚዲያ ላይ ሰው ቀጥረው የሚያሰሯቸው ልጆች እነሱ ነው የሚያሳዝኑኝ። የተወሰነ ብር ነው የሚሰጧቸው። ከዛ የአብርሃም ልጆች የሚባሉ አሉ። አብርሃም የመጽሐፍ ቅዱሱ እያልኩኝ አይደለም። የብልጽግናው አብርሃም በላይ ነው። እሱ የሚያስተማራቸው አክቲቪቲዎች አሉ ቲክቶክ ላይ ፌስቡክ ላይ ምናምን። ከዛ ማን ይሰድባል? እነ ጌታቸውን ይሰድባል። የእነ ጌታቸው አሉ እና አንደኛውን ይሰድባል። የሳሞራ አለ እና ሳሞራ ወደ እምነትም ጭምር ገብቷል። የእምነት አክቲቪስቶችም ጭምር ቀጥሯል። የምናውቃቸው ልጆች የእምነት አክቲቪስቶች፣ በእምነት ፖለቲካ ሳይሆን በእምነት የሰውየው መዝቀጥ ይህ ደረጃ እንደደረሰ ተመልከቱ። ዓወትና ሓፋሽ እያለ ክርስቲያንና ሙስሊም የማይታወቅበት የህወሓት ትግል አልፎ የመጣ ሰውዬ መጨረሻ ላይ ወዴት አካባቢ እንደተወሸቀ ተመልከቱ። አስቃጥላውንም ምናምን የክርስቲያኑ ምናምን የሚባል ነገር ሳይታወቅ ዝም ብሎ የመጣ ታጋይ ነው። መጨረሻ ላይ የሃይማኖት ተቆርቋሪ መጡ ቁጭ አለ። የእምነት ተቆርቋሪ ሸቀጥ ነው ብለናል። እሱ ሸቀጥ ነው። የት ነበርክ? ኢታማዦር ሹም ሆነ ኢትዮጵያ ስታንቀጠቅጥ የት ነበርክ በሉት። እና የጻድቃን ልጅ የጌታቸው ቡድን፣ የጻድቃን ቡድን፣ የአብርሃም ቡድን፣ የጌታቸው ቡድን የሚባል 4 ቡድን ያላቸው እና በጀት ይበጀትላቸው። አብይ ደግሞ ምንድን ነው የሚባለው ተረት አለ። ይሄ እሾሃማ እንስሳ አለ። ምን የሚባል የሆነ እንትን አለ እና እንዴት ነው የምትይዣቸው ሲባል እንደየባህሪያቸው አለች ይባላል። ቅንፊዝ በአማርኛ ቅንፊዝ ነው የሚባል። እህል ምትበላው ሰብል ምትበላው ቅንፊዝ ልጆቿን እንደዚህ ታቅፋቸው እሾህ ነው እንዳለ እሾህ ነው። እንዴት ነው የምታቅፋቸው ሲባል እንደየባህሪያቸው አለች። አብይ አህመድ ሁሉንም እንደየባህሪ፣ ሳሞራን እንደ ባህሪው ነው የሚያያቸው። ሳሞራን በሳሞራ ባህሪ፣ ሳሞራና ጌታቸው ሳሞራና ጻድቃን አይገናኙ እርስ በርሳቸው። ኤታማዦር ሹም የነበሩ ናቸው። ሁለቱም ቂም አለባት። ሁለቱም ቂም አለ፣ አይግባቡም። እና ሳሞራን በዚህ ትሪት ያደርጓል፣
8 ሰዓት ከቀጠረው ሳሞራ 9 ሰዓት ጻድቃን ይገባል፣ 10 ሰዓት ጌታቸው ይገባል፣ ከዛ አብርሃም ይገባል። አይግባቡ እርስ በርሳቸው በጀት በየልካቸው ግን ይበጀትላቸዋል። ጃርት ማለት ነው። ታንክ ዩ ጃርት ጃርት ልጆቿን ትሪት የምታደርገው እንደየባህሪያቸው ነው። እሾህ ነው እንዳለ በእሾህ ነው ልጆቿ እሾህ አላቸው። እንዴት ነው አርጋል ለማቀፍ አይመቻትም። እንደየባህሪያቸው ነው። ከወጓት ወጋ ታደርጋቸዋለች ማለት ነው። ታቅፋቸዋለች። አብይ እንደዛ ጃርቶቹን እንደዚህ ነው የሚያቅፋቸው እንደየባህሪያቸው። ትግራይን እስካዳከሙለት፣ ትግራይን እስከመቱለት፣ ትግራይን እስከደበደቡለት፣ ትግራይን እስካዋረዱለት እሱ እንዲያሸንፍ አመቻች የሆነ ብዙ ጥሩ ነገር እስካመቻቹለት ይደግፋቸዋል። ገንዘብ ይበጀታል። እና አንዳንዶቹ ይታማሉ። አንዳንዶቹ ዝም ብሎ ለኪሳቸው ነው የሚያደርጉት። ለታለመለት ዓላማ አያውሉም። ለሚዲያ ተብሎ የሚወጣ ገንዘብ አለ ግን አይሰጡም ይባላል። ለአንዳንዶቹ ሚዲያ አይሰጡ፣ አንዳንዶቹ ፌር ለሚዲያ ሰፖርት ያደርጓቸዋል። የእነሱ ዩቲዩበርስ የሚናገሩት ነው ከጀርባ የምንሰማው እንደዛ ነው የሚሏቸው። እንትና ቋጣሪ ነው፣ እንትና ብር ይቀበላል ግን ለእኛ አይሰጠንም የሚሏቸው አሉ። እስቲ ልዩነቱ ጻድቃን የ2 ዓመት ጦርነት ጄኖሳይዳል ጦርነት ነው፣ ተገቢ ነው። እኛ የትግራይ ህዝብ ተከላክሏል። የመጣበት ጄኖሳይዳል ጦርነት ያወጀው ማን ነው? አብይ አህመድ ያወጀው ማለት ነው። አብይ አህመድ ያወጀው ጄኖሳይዳል ጦርነት ነው። የጄኖሳይደር መንግስት ምግብ ነው የሚባለው ይሄ ሰውዬ። ጄኖሳይደር መንግስት የሰጠው መኪና የሰጠው ቤት ውስጥ ነው የሚኖረው ይሄ ሰውዬ። ፕሮቴክት የሚያደርጉት ቦዲጋርዶቹ ምናምን እነሱም ይሄ ጄኖሳይደር መንግስት የሰጠው ነው። ጄኖሳይድ መፈጸሙ በህብረተሰቡ ላይ ጄኖሳይድ መፈጸሙ ይናገራል ይሄ እና እኛ ያኔ መወጋታችን ተገቢ ነበር ይላል። ያቺ የባጫ ዘመድ እሷ ደግሞ ተገቢ አልነበረም። አብይ የትግራይ ጠላት ሆኖ አያውቅም። ብልጽግና የትግራይ ከመቼ ጀምሮ ነው የትግራይ ጠላት የሚሆነው? ከአማራ ከአፋሩ ከኦሮሞ ለይቶ አያትም ትግራይ። እኛ በአእምሯችን የፈጠርነው ነው። ጦርነት መጣብህ ብለን የትግራይ ህዝብ አነሳሰር ወደ ጦርነት ገብተናል። እሷን ገብቻለሁ ነው የምትለው። እኛ ናል ካለች እሷም ገብታበታለች። እጅ ሰጥታ ለባጫ እጅ እንዳሰጠች 17 ቀን ቡቡ ሂልስ የሚባለው እንዳልሰነበተች ቡቡ ሂልስ ሆቴል እንምጣ። ለማንኛውም ኣብ ዝሓለፈ ግዜ ህዝቢ ትግራይ ኩሉ ከቲቱ ኣብ ደገ ዘሎ ይኹን ኣብ ወፃእ ዘሎ ኩሉ ከቲቱ ዝገበሮ ቃልሲ ትክክለኛ ነይሩ ኢለ እየ ዝኣምን። ምክንያቱ ኣብቲ እዋንቲ እቱ ህዝቢ ትግራይ ብቃልሲ ዝመስረቶ ህገ መንግስቲ ይፈርስ ዘሎ ምዃኑ ዘርእዩ ምልክታት ብዙሓት ነይሮም፣ ብጣዕሚ ብዙሓት ነይሮም። ንኣቶም መዘርዛር ኣየድልን። ናይ ጆኖሳይድ ውግእ እዩ ተኻይዶ ኣብ ትግራይ። ስለዚ ህዝቢ ትግራይ ንዚ ምምካቱ ትክክል ነይሩ ዝብል እምነት ኣለና። ኣነ ፌደራል መንግስቲ ፀላእ ህዝቢ ትግራይ እዩ ከጥፈአና እዩ ኢልና ኢና ኩላትና ኸይድና ኩላትና እውን ላብ ጦርነት ኣቲና ማለት እዩ። ህዝብና እውን ኣላዒልና ኢና። ግን ህዝቢ ትግራይ ክሓትት ዘለዎ ሁላችንም ወደ ጦርነት ገብተናል። እቺ በነገራችን ላይ ኬራ ነች። ሌላ ሰው መስላት ያው ፋውንዴሽን ምናምን ተቀባብታ ነው ሌላ ነው የምትመስለው። ትክክለኛ መልኳ እንኳን እሱ አይደለም። ግን ጦርነት የገባ ነው አጭበርብረን ነው ጦርነት መጣብህ ብለን ነው ያስገባ ነው። እችንም እንደዛ እኛ ወደ ጦርነት ገብተናል የምትለው እኔም ገብቻለሁ የምትለን እች ነች። እቺ እኛ ገብቻለሁ በእውነት ድፍረቷ ድፍረት እዩና ኢና ኩላትና ኸይድና ኩላትና እውን ላብ ጦርነት ኣቲና ማለት እዩ። ህዝብና እውን ኣላዒልና ኢና። ግን ህዝቢ ትግራይ ክሓትት ዘለዎ እንታይ ጌርናዮ ኢና ፀላኢና ኮይኑ ካብ ኣምሓራ ብምንታይ ንፍለ ንሕና ካብ ኦሮሞ ካብ ሶማሌ ካብ ዓፋር ካብ 12 ክልላት ብዝተፈለየ ህዝቢ ትግራይ ብምንታይ እዩ ልፅላእ ዝብል መንእሰይ ወለዶ ክሓትት ኣለዎ። ንምንታይ ኢና ንፅላእ? ንምንታይ ከጥፈአና? እሽል ህዝቢ ትግራይ ኣጥፊኡ እንታይ እዩ ጥቕሚ ክረክብ? حتى
ታጋይ ዝማም ትባላለች። የሸዊት ቢተው እናት ነች። ሸዊት ቢተው ታውቁታላችሁ? አክቲቪስቱ ቲዲኤፍ ሐራ መሬት ሄዶ የነበረው የእሱ ወላጅ እናት ነች። ለባንዳዎቹ የተዘፈነ ዘፈን ነው ይሄ። በጣም ፖፑላር ዘፈን ነው በትግራይ። ቀጥለን ተመልካቾች፣ እሷ በፍጹም አይጠላንም የትግራይ ህዝብ ከ12 ክልሎች በልዩ ሁኔታ ትግራይ አውቃ ነው እንደዛ የምታደርገው። እኔ አውቃለሁ በደንብ አድርጋ። እልህ ነው። ይህን ሰው የልጋብዛት ለጊዜውና ወደ ከአዲስ አበባ የሰባሰብኳቸው መረጃዎች አሉ። የካናዳን ነባር ዜጎች እንዲህ ነው ያጠፏቸው። የአሜሪካውያንን ታሪክ ስታየው ለምሳሌ ይሄ ቀይ ህንዶች የምንላቸው በተለምዶ ነባር ዜጎቹ እህል አድርሶ እስኪበቅል ዝም ይሏቸውና ነጮቹ ልክ እህል ሲደርስላቸውና ማጨድ ጊዜ ሲደርስ ሂደው በሳት ያቃጥሉባቸዋል። እንዳሁኑ አይደለም እንግዲህ የጥንት እርሻ ወቅት ጠብቆ ነው የሚዘራው። ቀጥሎ በረዶ ጊዜ ይመጣል። ያውቁታል። በረሃብ እንዲያልቁ ነው የተደረገው። በፈንጣጣ እኮ ጨርሰዋቸዋል። በፈንጣጣ እንግዲህ በፈንጣጣ ዳንኤል ነህ ከሪያ ካላወቀችው ብዬ እኮ ነው። ካላወቀችው ዳንኤል ይባላል። ይሄ ዳንኤል ክብረት ይባላል። አሁን የጌታቸው ጓደኛ ነው። የተጋሩና የኤርትራውያን መታፈስ አነጋጋሪ ነው። በኢትዮጵያ ወደ ውትድርና እየታፈሱ ነው። አዲስ አበባ ከትግራይ ወደ አዲስ አበባ ሄደው እና ወደ ጦርነት እየታፈስክ ነውና አዲስ አበባ ግባ ተብለው አውሮፕላን በባዶ ሄዶ ወጣቶች እያፈሰ እየመጣ አዲስ ነገር አይደለም። በረራ ከዚህ በኋላ አትምጣብኝ ብሎ እኮ የትግራይ መንግስት ማወጅ ይችል ነበር። አያስፈልግም ብሎ ነው። ከበቂ በላይ ስለሆነ ነው። የፈለገ ይሄዳል፣ ያልፈለገ አልፈልግም። ትግራይ እናት ትቼ አልሄድም። ልጆቼ፣ ሀገሬ፣ አያቴ፣ አባቴ ትቼ አልሄድም። ክብሬን ትቼ አልሄድም። ነገ ጠዋት እመለሳለሁ። ትግራይ ማን ያዳናት? ትግራይ ማን የተከላከለላት? ትግራይ ማን ከወራሪ የተከላከለላት? ትግራይ ማን ለዋላውነታ ባስከበረ ነው እኔ ነገ ጠዋት የምመጣው። እኔ እዚህ ሆኜ የሚደረጉ ሁሉ አደርጋለሁ ብሎ አምኖ የተቀመጠ ይቀመጣል እንጂ በኮንፊደንስ ነው። በቂ ስለሆነ ነው። ለብልጽግና በቂ ስለሆነ ነው። በዚህ አጋጣሚ እና ወጣት ሀታ ትግራይ የሚከላከልላት ታጋይ ታጣለች ብሎ ነው ብልጽግና ካልኩሌት የሚያደርገው። እነ ጻድቃን እነዛ ገልቱ ቮድካ በዛ ደረጃ ነው የሚያስቡ። ና ውጣ እያሉ አዲስ አበባ ይወስዱት። ውጣ ብሎ አዲስ አበባ የታፈሱ ነው በየቦታው። እኔ አልናገርም አልዘግብ እያልኩ ግን ውስጥ አላስችል እያለኝ ነው። አላስችል እያለኝ ነው። ተጋሩና ኤርትራውያን ባለፈው ታፍሰው ተወሰዱ። ከሌሎች ብሔር ብሔረሰቦች ጋር ታፍሰው ወሰዷቸው። እኔ ኤርትራዊ ነኝ ስደተኛ ነኝ ብሎ መታወቂያ ሲያሳይ መግባት ካልቀረማ 50 ሺህ ያምጣ፣ ትወጣለህ ግን 50 ሺህ ያምጣ፣ ገንዘብ እየከፈሉ ተጋሩ ጭምር። ኧረ እኔ ከትግራይ በቃ ውጡ ተብለን ነው እዚህ ተቃውሞ የመጣው ህወሓት በመቃወም ነው እዚህ የመጣው ሲል እንዲህ ከመጣ አይቀርማ 50 ሺህ ጠብ አድርገህ ውጣ። አዲስ አበባ ከትግራይ ሸሽተው መጥተው አዲስ አበባ እየታፈሱ ነው። ገንዘብ ከፍለው እየወጡ ነው። ይህን ልንገራችሁና ወደ አራዳ ክፍለ ከተማ አካባቢ አዲስ አበባ ፖሊስ ይሄ ላዛሬስ የሚባል ሰፈር አለ ወደ ቀጨኔ አዲስ አበባ የምታውቁ ከሆነ ወደ ላዛሬስ አካባቢ አንድ ፖሊስ ጣቢያ አለ። ወደ ቀጨኔ መንገድ ያለው የድሮ አሁን ተሰርቶ ይሆናል አላውቅም። የድሮ መንገድ ነው ላዛሬስ የቀጨኔ መንገድ። ዛሬ 6 ተፈቷል። ተጋሩ በርካታ ተጋሩ በየቦታው ነው ያሉት። በየቦታው የታሰሩት እነዚህ አንድ ሰው አለ። ምን አይነት ሰው እንደሆነ አይታወቅም። ይሄ ሰዎች እየሄደ በነፃ ጠበቃ የሚሆን አንድ ኦሮሞ ይሁን አንድ አማራ ተወላጅ አለ። ሶሎሞን ነው ሰሌ ምናምን እንደዛ የሚሉት በሄደበት ማንም ገንዘብ እንትን አያደርግም። ለህሊናው ሲል ፍትህ ያስፈልጋቸዋል። ፍርድ ቤት ሄደው የሚቆሙ ሰዎች አሉ። ፍትህ አያውቁም ምናምን ፍርድ ቤት ይቀጠሩና ምንም የሚያውቁት ነገር የለም። ምን እንደሚባል አያውቁም። ጠበቃ ማቆም አይችሉም። ገንዘብ የላቸው። ለምን እንደተያዙ አያውቁም። ከዛ 10 ቀን 30 ቀን አስረው ወደ ፍርድ ቤት ነው ሲባሉ ዝም ብሎ ሰውየው እየሄደ በየቀኑ እዛ ሄዶ ተገትሮ ያው ተከራክሮ ይመጣል። ስንሰማ ዛሬ አዲስ አበባ ላዛሬስ ቀጨኔ 6 የተፈቱበት ምንም የላቸው፣ ክስ የለም። ፖሊስ ጣቢያ ምን ይላቸዋል? ፍርድ ቤቱ 3000 ክፈል 3000 ዋስ ይላቸዋል። በነፃ ዝም ብሎ የሚለቀቁ ሰዎች ናቸው። ምንም የለም። ምንም ዋስ የሚባል እኮ የሆነ ጥርጣሬ ካለ እኮ የሆነ ጥርጣሬ ካለና አንድ ቀን ፈልገሃለን ሲባል እኮ ነው 3000 ብር
ለምን ተብሎ 3000 መቼ ነው የሚመለሰው? ይሄስ ብዙ ብር ነው እያልኩኝ አይደለም። ከህግ አንጻር ግን ነው እየተናገርኩኝ ያለሁት። ብዙ ብር ስለሆነ አይደለም። ሌላ ፍርድ ቤት ክርክር እስከ 500,000 ይጠይቃል ፍርድ ቤት። እስከ 1 ሚሊዮን የሚጠይቁ አሉ። ምንም አንዲት ለምሳሌ የሰማነው ትግራዊት ነች። ለማጥቃት ሲያጠቋት ገንዘብ አላት መስለኛል፣ የሆነ ወይ ዘመድ አላት መስለኛል። በህገወጥ የሰዎች ዝውውር ተብሎ ገና 16 18 ምናምን 18 19 የምትሆነው አሉ ልጅቷ እድሜያ 500,000 ጠይቋት። ዋስ ከየት አምጥታ ነው የምትከፍለው? 500 ልጅቷ የምታውቀው ነገር የላትም። ለመብላት ሲፈልግ ፍርድ ቤትም ጭምር የገቢ ማስገኛ አድርጎታል ፍርድ ቤት። እነዚህ ዋስ ቅጣት ምናምን እያለ 500,000 ብር የትኛው የኢትዮጵያ ወንጀለኛ መቅጫ ህግ ነው የሚፈቅደው? እንደዛ አለ። አሁን የኢትዮጵያ ካልተሻሻለ በስተቀር እኛ የምናውቀው ክሪሚናል ኮድ አይደለም። እንደዛ አለ የለም። በራሳቸው ጊዜ የሚፈጥሩት ነው። 500,000 1 ሚሊዮንም አለ። አጋጣሚ የዚች ልጅ ስለሰማን ነው። ለሚኩራ የሚባል አለ። ለሚኩራ በርካታ ተጋሩ ታስሮበታል። ጌታቸው ረዳም የመሰከረው ነው። ለሚኩራ 300 ሰዎች በአንድ ቀን ታስሮ አገኘዋቸው። የሆነ የተወሰኑ 9 ምናምን ቴሌፎን ምናምን የሰረቁ ናቸው። ሌላው ግን ንጹህ ነው ሲል ነበር። ለሚኩራ ዛሬም በርካታ ተጋሩ አሉ። እነዚህ አለቅላቂዎቹ አዲስ አበባ ያሉት ትግራይ ያተራመሰ ትግራይ ስለ ትግራይ ብቻ ጥላቻ እየተናገረ የሚውለው ስለ እነዚህ ጉዳይ ማውራት አይፈልግም፣ አይችልም። እነዚህ ዛሬ ባለፈው የታሰሩት እነ አበራ ንጉስ የሚባለው የህግ ጠበቃው ታውቁታላችሁ፣ የህግ ባለሙያ ቀጠሮ ዛሬ ነበር እና የኢሃፓው ኢሳቅ የሚባለው የፍርድ ቤት ጉድ የኢትዮጵያ ፍርድ ቤት በቃ ተስፋ የማያስቆርጠው ሰው በፍርድ ቤት ተስፋ ቆረጠ፣ አለቀለት። ተስፋ የሆነ ፍርድ ቤት ገለት ወጣ ተለቀቀ፣ በዋስ ተለቀቀ የሚባል ነገር ሲመጣ ህግ አለ እንደ የሆነ ነገር ተስፋ ይሰንቃል ሰው። የሆነ ፍርድ ቤት ላይ ደፈር ያሉ ጀግኖች አሉ እንደ የሚያስብል ይገኛል። ፖሊስ ይሄ ዳኛ አካባቢ እንደዚህ አይነት ከመጣ ግን ዳኛ አካባቢ እንደዚህ አይነት የሞተ ፍርድ መስጠት ከጀመረና አንዣል የሆነ ትሪትመንት ካሳየ መጥፎ ነው። በቃ የአገሪቷ መጨለም ማሳያ ነው። ፖሊስ እና አበራ ንጉስ የህግ ባለሙያ አበራ ንጉስ ባለፈው ሲያስራቸው ከጽምዶ ጋር ግንኙነት አላቸው ብሎ ነው። አንከር ሚዲያና ኢትዮ ፎረም ላይ ኮት ተደርጎ ሊንኩ ይላክልኝ ብሎ ፍርድ ቤት የዩቲዩብ ሊንክ ይላክልኝ ብሎ ሊንኩ ተልኮላቸው ከዛ ሲታይ ምንም የለውም ኮንተንት እንደሌለው ሲታወቅ 12 ቀን ተሰጠው ፖሊስ ተጨማሪ መረጃ እንዲያገኝ። ፖሊስ ዛሬ ሲመጣ ኬዙ ቀየረው። ጽምዶ የሚለው ተው ከጽምዶ ወዴት አመጣው? ወደ ጋሞ ዜዎች የሚባል ጋሞ ሰሞኑ ጭፍጨፋ ነበር አሉ። ወደ ጋሞ አካባቢ ይሄ ሲሳይ አጌና አይዘግበው ስለ ትግራይ ነው የሚዘግበው። አጌና ዛፍ ላይ ያደገው ሰውዬ ስለ እነዚህ ዜ ጭፍጨፋ ማን እንደጨፈጨፋቸው ይታወቃል። ዜ የሚባለው የተጨፈጨፉበት ምክንያት ደግሞ ኢዜማን መርጣችኋል ተብሎ ነው። ኢዜማ እንዴት አሸንፏል መሰለኝ። ኢዜማ እንዴት መረጣችሁ ብሎ ለፓርላማ ኢዜማ በመምረጣቸው ጭፍጨፋ የተፈጸመው። በዚህ ላይ አስተያየት ሰጥቷል መሰለኝ እነዚህ አበራ ንጉስ የመንግስት ታጣቂ ነው የጨፈጨፋቸው ብለው ተናግረዋል ሚዲያ ላይ ብሎ ፖሊስ አዲስ ቅድ ይዞ መጣ። ከጽምዶ ከህወሓትና ከሻዕቢያ ጋር ግንኙነት አላቸው የሚለው ክስ ትተው ወደ ጋሞ ጎፋ ሄደ። ከሰሜን ወደ ደቡብ ሄድ። እነዚህ ከትግራይ ወደ ጋሞ ጎፋ ሄዱ። ፍርድ ቤት ነው ይሄ። ፍርድ ቤቱ ባለፈው እንደዚህ ብለህ ከጽምዶ ጋር አገናኝታቸው ሙሉ በሙሉ ኬዙን ቀይረ እንዴት ከጋሞ ጎፋ ጋር ታገናኘዋለህ ብሎ ነገሩን መዝጋት ይችል ነበር። ኮምፕሊትሊ ይዘጋ ነበር። ፖሊስ ግን ዳኛ ምን አለ? ኦኬ እንደዛ ነው ውሰድ 14 ቀን ይሰጠኝ ሲል ከ14 ቀን 10 ቀን ይበቃህ ብሎ 10 ቀን ሰጥቶታል። 10 ቀን ገደም የሚቀጥለው ደግሞ ወደ ምስራቅ ይወስደናል። ቀጥለን የሹመት ዛሬ ሹመቶችን ትንሽኒ ቀጥለን ተመልካቾች ሹመት አለ እንግዳለን። ከዚህ ፕሮግራም በኋላ አንድ እንግዳ እናቀርባለን በትግርኛ ፕሮግራምና ከዛ በፊት ግን ዛሬ የፖሊስ አዛዥ ተሹሟል። አይታችኋል ብዬ ገምታለሁ። የፖሊስ አዛዡ ሌተና ጀነራል ጥጋቡ ይልማ ናቸው የተሾሙት። የአዲስ አበባ የአማራ ክልል ፖሊስ አዛዥ ሆኖ ተሾሟል። ለምንድን ነው የሾሙት? ጠቅላላ ኢትዮጵያ ሚሊታራይዝ እያደረገው ነው። ኦሮሚያ ክልል በጀነራል ድሪባ መኮንን፣ አዲስ አበባ ክልል አዲስ አበባ መስተዳድር
በጀነራል ሌፍተናንት ጀነራል አስራት ደኔሮ አሁን ደግሞ ሌተና ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ አዛዥ አድርጎ ሾሞ ዘላለም መንግስት የሚባለው ሰውዬ ደግሞ ወደ አዲስ አበባ መልሶታል። ወደ የፌደራል ፖሊስ ምክትል ብሎ ያው ዲሞሽን ነው የጣለው ነው። ለምንድን ነው አሁን ሌተና ጀነራል ጥጋቡ ይልማ አሁን ስክሪን ላይ ያያችሁት አንጋፋ ታጋይ ነው። የኢሂደን ታጋይ ነው። የድሮ የነ አዲሱ ለገሰ የነ በረከት የድሮ ታጋይ ማለት የድሮ ነው። በእድሜ የነሱ ባይሆንም ቢያንስ ታጋይ ነው። ከጫካ የመጣ ነው። በትግል 1983 የገባ ነው። በሙያ ሐኪም ነው እኮ የዘመቻ ኃላፊ ምናምን ጦርነት ምናምን አዋጊም አይደለም። ሐኪም ነርስ ሆኖ የመከላከያ ጤና መምሪያ ኃላፊም ነበር። የመከላከያ ጤና መምሪያ ለብዙ ዓመታት በፒስኪፒንግ አካባቢ ምናምንም ሰርቷል። የጦርነት ምናምን አካባቢ አይደለም። ይሄን ያክል እንደነ ባጫ ደበሌ ወይም እንደነ አበባው ታደሰ በጥላቻ ምናምን የተጨማለቀ ሰውም አይደለም። ኖርማሊ ምናልባት አብይ አህመድ እንደዚህ የወሰደው ሊያጨማለቀው ስለፈለገ ነው። ያልተጨማለቁትን ሰዎችን መልምሎ እንግዳ ሂድስ ያንተም ተጋፈጥ እያለ እየወሰዳቸው ነው። እንደዛ ይመስለኛል እኔ እንጂ ጥጋቡ ይልማ በምንም ተአምር የሆነ ጦርነት ላይ ምናምን ዜና የሆነ ነገር አጀንዳ ሆኖ አያውቅም። የኮቪድ ጉዳይ፣ የጤና መከላከል ጉዳይ፣ ለወታደሮች ኮንደም ማደል ምናምን ስራው እሱ ነው። ሌላ ምናምን ክትባት ምናምን ሕክምና ነው። ጦር ኃይሎችን ማስተዳደር ነው። ሌላ ማስተዳደር ነው። ፖሊስ አድርጓ ወደ አመጣው። ተመልከቱ። በፍጹም የማይገናኙ ነገሮችን እንትን እያደረገ ይሄን ተመልካቾች ወደ የአብይ አህመድ የስልጣን ጉዳይ ካነሳን አይቀር ይሄ ሁላ ኢትዮጵያ ምድር ላይ እየተፈጸመ ያለው ችግር በስልጣን ምክንያት ነው። ስልጣን ምንድን ነው? ስልጣን ያው ከፈለገ ሚሊተራይዝ ያደርጓል። አሁን ሶማሌ ክልል አንድ ጀነራል ሊመድብለት ይችላል፣ ወይ ደቡብ ሲዳማም አንድ ጀነራል ሊመድብ ምናልባት መሰለ መሰረት ሄዶ ሊሸኘው ይችላል፣ እዛው ሊሾመው ይችላል። መሰለ መሰረት ከሲዳማ ስለሆነ ሂድና ሲዳማን አስተዳድርልኝ ሊለው ይችላል። ሲጨንቀው በሲቪል የሚተዳደሩ በኮሚሽነር ምናምን እየተባሉ የሚተዳደሩት በእነ ወርቅነህ ገበየሁ ሲተዳደር የነበረ ፖሊስ ምናምን መጥቶ ጀነራል በጀነራል አደረገው። ሚሊተራይዝ እያደረገው ነው ሀገሪቱ። ስለ ሹመት አዝናኝም አስተማሪም የአብይ አህመድ ስለ አፄ ኃይለ ሥላሴ ጉዳይ ያነሳዋል። አፄ ኃይለ ሥላሴ ፓወር ምን ማለት እንደሆነ ከአንደበቱ እንሰማለን። አፄ ኃይለ ሥላሴ ሹማምንት ሰብስበው ስልጣን ማለት ምን ማለት ነው ትርጉሙ ብለው ጠየቁ ይባላል። እኔ ያልነበርኩም የነበራችሁ ሰዎች ካላችሁ እና አንዳንዶቹ ከእግዚአብሔር የተሰጠ ነው፣ አንዳንዶቹ ህዝብ ፈቅዶ ነው የሾሞት ወይም ሹመት ማለት በህዝብ ፍቃድ የሚሾም ነው፣ አንዳንዶቹ በኃይል የተሻለ ሰው የሚይዘው ነው እያሉ ትርጉም ሲሰጡ አፄ ኃይለ ሥላሴ ተሳስታችኋል አሉ። ስልጣን ማለት የሰው ትከሻ ላይ መቀመጥ ነው። የሰው ትከሻ ላይ መቀመጥ ደግሞ አንዴ ከወጡ መውረድ ይከብዳል። ውሸት ከመሰላችሁ ቤታችሁ ሂዱና የ3 ዓመት የ4 ዓመት ልጃችሁን ተሸከሙትና ትንሽ ከወሰዳችሁ በኋላ ውረድ በሉት፣ አባቢ ትንሽ ጠጋ በል ይላችኋል። እንግዲህ ስለ ስልጣን ጉዳይ ነው። ሲቀልድ ነው። ስልጣን ጣፋጭ ነው። ዝም ብሎ አይወረድም ነው የአብይ አህመድ ንግግር። ዝም ብሎ አይወረድም ከስልጣን ነው። ዝም ብሎ አይወረድም። እውነት ነው። በኃይል ነው። በተለይ በእንደዚህ አይነት የኦፒዲዮ አካሄድ ዝም ብሎ እንደ ኃይለማርያም ደሳለኝ ሀገሪቷ እኮ ፈረሰችብኝ መጥቼ ሪዛይን አድርጌያለሁ ሰበር ዜና ብሎ ኢትዮጵያን ያስባለ ለመጀመሪያ አንድ መሪ ሪዛይን አድርጌያለሁ ብሎ እንትን አደረገ ተብሎ በጣም የሚገርም ተሞክሮ ነው። እና ሄዶ አቶ ኃይለማርያም ደሳለኝ እኮ አብይን መጥቶ ጠቅላይ ሚኒስትር አብይ ዶክተርም አለበት በቅንፍ ዶክተር እያለ አስረከበ እያሉ እኔ ለኢትዮጵያ ለሁሉም ኢትዮጵያውያን ጠቅላይ ሚኒስትር ነኝ፣ በእውነት አብራችሁ እንድትሆኑ ምናምን አብራችሁ እንድንሻገር ፈልጋለሁ ብሎ በዛ ድምፅ ወርዳለች። ፍርሃትም ድንጋጤ ስላለ እዛን ሰዓት ትንሽ በማግስቱ ጀምሮ መዓዛ ጋር ነው ማደር የጀመረው። መዓዛ የፕሬዝደንቷ ባለቤት እየሄደ እሷ ቤት ነበር የሚያድረው። የፕሬዝደንቱ በዛ ሰዓት የነበሩ ፕሬዝደንት ፈርቶ ማለት ነው ቤተ መንግስት ይገሉኛል እያለ ሸሽቶ ሌላ ቤት ነበር። 1 ወር ምናምን ሸሽቶ ነበር የሚያድረው ሌላ ቦታ እየተደበቀ። እንሰማለን እኮ ሴትዮ እየሄደች የምታወራው አሁን የድሮን ላኪና አስመጪና ምናምን ደላላ ያደረጋት በዛ ምክንያት ነው። ሰማ ነው በኋላ
ሪሶርስ የኛ ምንጮቻችን በጣም ሪሶርስፉል ነው የነገሩን እሱን። እኔ የሱን ቁርስ በመስራት ሰለቸኝ፣ የሱን በመንከባከብ ሰለቸኝ ብላ ታስወራ ነበር። that's what I heard። አሁን እንደዚህ አይነት እድል የለም። ኃይለማርያም እንዳስረክበው አይደለም የሚወገደው፣ በሌላ መንገድ ነው። በአስማት በምናምን አይደለም የሚወገደው፣ በሌላ መንገድ ነው የሚወገደው። አማራጭ እሱ ነው፣ ሌላ አማራጭ የለም። አሁን አሜሪካ ማይክል ሬይነር የሚባል ነበር አምባሳደር፣ ታውቁታላችሁ? ማይክል ሬይነር ጀዋር መሐመድ የነገረን ማን ነው? አሜሪካው አምባሳደር ሆኖ የሁሉም ኢትዮጵያውያን አምባሳደር ሆኖ ሰላም እንዲያመጣ የተቀመጠ አምባሳደር የትግራይ ጦርነት እንዲለኩስ አብይን ያበረታታው ነበር ነው ያለው። ጀዋር ይገፋው ነበር ነው ያለ። ኧረ ተው ለምንድነው እንደዚህ ብለው ለምን እንደዚህ ታደርጋለህ ብዬ ስጠይቀው እንደዛ ነበር ያለኝ። አብይን ይገፋው ነበር የትግራይ ጦርነት እንዲቀሰቀስ ግባ። ከዛ በኋላ መሸሽ መውጫ ያለው ተቀይሮ ወጣ። አብይ እዛው ገባበት። ቤት ይውጣ ታንኪዩ እያለ የኤርትራ ሰራዊት እናንተ ባትኖሩ ኖሮ እኮ እያለ አሁን መጣለት። አሁን ቀይ ባህር ምናምን ስትል የቀይ ባህር አክቲቪስት ሆናለ ወይ? ቀደም ቢያሳየዋችሁ ቁጭ ብሎ ያለው ምጽዋ 1977 በፈረንጆች ምጽዋን ነፃ ለማውጣት በነበረው ጦርነት ግንባሩ ላይ የተመታው ፊሊጶስ ነው ቁጭ ብሎ ያለው። ፊሊጶስ የብርጌድ አዛዥ የ22 ዓመት ወጣት ነበር። በ22 ዓመቱ ሀገሬን አሳልፍ ያልሰጥም ሀገሬን አመጣለሁ ብሎ መስዋዕትነት ሲከፍል የነበረ ትውልድ አሁን ይሰጥሃል ወይ? ፊሊጶስ ይሰጥሃል ወይ? ኢታማዦር መሆኑ ባጫ ደበሌ ይሄን ፎቶ ስታይ ምን ይሰማሃል? አትንቧቀበቁም ወይ? አትፈራም? አትደነግጥም ወይ? የምታውቀው ይመስለኛል። እና አሁን በዛን ሰዓት እንደነ ማይክል ሬይነር ሰበታ ፋብሪካ ሲቃጠል ፋብሪካ የሰበታ የቱርክሽ የጨርቃጨርቅ ፋብሪካ ሲወድም ነዳጅ የቄሮ ምናምን የሚባለው ወጣት ነዳጅ አርከፍክፎ አቃጥሎ ሲሄድ ዝም ይል ነበር። ማይክል ሬይነር መግለጫ ያወጣም ነበር። አይሪመምበር ሁሉ ፎሎ አደረገው ነበር በዛ ሰዓት። ከዛ አንድ ሰው መከላከያ አንድ ወጣት ገደለ ሲባል ወደ መግለጫ ያወጣ ነበር ወዲያው። አሁንስ ሸረሪና በድሮን ሲዋጉ ቲዲኤፍም ብልጽግና በድሮን ሲዋጉ መግለጫ ወጣ እንደ አብይ። አሜሪካ ማሲንጋ መግለጫ ወጣ። አውሮፓ ህብረት መግለጫ ወጣ። አልሰሙም ይመስላችኋል? ሰምቷል በደንብ አድርገው። ጥር መጨረሻ አካባቢ በጸለምቴ በኩል ከባድ ውጊያ ሲከፈት ሰባብሮ ቲዲኤፍ 2 ወረዳዎችን ተቆጣጥሮ ወደ 3ኛ ወደዛ ሲሄድ ምን አደረገ? መግለጫ ወጣ። እንደ ትግራይ ወራሪ አድርጎ ማለት ነው፣ አኪዩዝ አድርጎ ያወጡት። አሁን ለጸለምቴ መግለጫ ካወጣ ሰሞኑ ራያ ድሮን አልመታም አብይ አህመድ መግለጫ ወጣ? አላወጣም። ሸረሪናስ መግለጫ ወጣ? አላወጣም። ዝም። አሁን ሰሞኑ ነው የሚቀጥለው ዓመት ነው ዋትኤቨር ቀኑ ጦርነት በራያ በቆቦ ያው ብልጽግና ሲፈርስ መግለጫ ያወጣል። እኔም እርግጠኛ ነኝ። ይሄ ኮት ታደርጉኛላችሁ ሌላ ጊዜ። በቆቦ ጦርነት ሲጀመር የመጀመሪያ መግለጫ የሚያወጣው ኤምባሲና አውሮፓ ህብረት ነው የሚያወጡት። እናያቸዋለን። ምክንያቱ ደግሞ እናውቀዋለን።